ሰላም የደሊላ ሚዲያ ቤተሰቦች፣ የእግዚአብሔር ሰላም ከሁላችሁ ጋር ይሁን አሜን። ዛሬ የምናነሳው ርዕስ በቤተ ክርስቲያን ታሪክ ውስጥ በብዙዎች ዘንድ የክርክር ነጥብ የሆነውን ግን በመንፈሳዊ ፍቅር የተሞላውን የክርስቶስና የእናቱ የቅድስት ድንግል ማርያምን ጥምረት ነው። ይህንን ጥልቅ ትምህርት የወሰድነው ከዲያቆን ሄኖክ ኃይሌ ገልጽ ላይ ነው። እርሱም ህዳር 21 ቀን ለጽዮን ማርያም 2018 ዓ.ም ላይ ካካፈለው ልብ የሚነካ ጽሑፍ ነው። ክብር ለመምህራችን ይሁን። ብዙ ሰዎች ወንድሞቻችንና እህቶቻችን የክርስቶስ ወይም የእናቱን ስም በመጥራት ቂም ይያያዛሉ፣ ቅርም ይላቸዋል። ዛሬ ግን ከመጽሐፍ ቅዱስና ከቅዱሳን አባቶች አንደበት የሚፈስ የማይከፋፈል ፍቅር እንማራለን። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ የክርስቶስና የእናቱ ስም መከፋፈል እንደሌለበት ትረዳላችሁ። ድንግል ማርያም በማኅፀኗ ወዳለው ልጇው ምን ብላ እንደጸለየች የሚደንቅ ምስጢር ይገለጽላችኋል። ቅዱስ ኤፍሬም ሶርያዊው የልደት እሹሩሩ ዜማ በመስማት ልቦ ይነካል። ቪዲዮውን ላይክ አድርጋችሁ በመጀመር እስከ መጨረሻው አብራችሁን ቆዩ። ወንድሜ ማርያም ሲባል ቅር የሚል ከሆነ ኢየሱስ አፉን የፈታው ማርያም እያለ መሆኑን ላስታውስ እወዳለሁ። መቼም ለዚህ ጥቅስ እንደማትጠይቀኝ ተስፋ አደርጋለሁ። እንዲሁም ኢየሱስ ሲባል ቅር የሚልሽ እህቴ ማርያም ከሰማይ ሰምታ ለልጇ ያወጣችው ስም ኢየሱስ እንደሆነ ላስታውስሽ እወዳለሁ። መልአኩ ቅዱስ ገብርኤል ለቅድስት ድንግል ማርያም እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ሲል በሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ብሎ በግልጽ ተናግሯል። ስለዚህ ማርያም ለዓለም የሰጠችው ስጦታ ኢየሱስ ነው። ማርያምና ኢየሱስ የሚሉት ስሞች ወንጌላውያን ሁለት ጎራ ይዘው የተጣሉባቸው ሳይሆኑ በምናከብረው ወንጌል ላይ አብረው የተጻፉ ስሞች ናቸው። ኢየሱስ የሚለው ስም የድንግል ማርያም አፍ በፍቅር የሚፈስ ጥዑም ስም ነው። ማርያም የሚለው ስም ደግሞ ኢየሱስ ከሰው ልጆች ሁሉ በላይ በእናት ፍቅር ሆኖ የጠራው ጥዑም ስም ነው። ክፍል 2 እናት ከማኅፀን ንግግር የጀመረችው የማኅፀን ጸሎት። በእርግጥ ድንግል ማርያም ኢየሱስ ብላ ብትሰይመውም ስሙን ለመጥራት ግን አንድ ቃል አልበቃ ብሏት ተቸግራ ነበር። ገና በሆዷ ውስጥ እያለ ወደ እርሱ ስትጸልይ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች ስትል በሉቃስ ወንጌል ምዕራፍ 1 ከቁጥር 46 እስከ 47 ሰምተናታል። ልጇ ከሆዷ ሳይወጣ ከልጇ ጋር ንግግር የጀመረች እናት እንዴት ያለች እናት ናት! ወደ ሆዷ ራሷን ዘንበል አድርጋ ጌታዬ፣ አምላኬ፣ መድኃኒቴ እያለች የምትጣራ እናት አይታችሁ ታውቃላችሁ? በሆዷ ውስጥ ዙፋኑን ለዘረጋው ንጉሥ ጸሎት የምታሰማ እናት እንደምን ያለች እናት ናት! ሶስተኛው የቅዱስ ኤፍሬም እሹሩሩ የልደት ዜማ። ከወለደችው በኋላ ማን ብላ ጠርታው ይሆን? ገና ሕፃን ሳለ ምን ብላ አቅፋ አስተኝታው ይሆን? ምን ብላ መገበችው? የልደት መዝሙሩን እሹሩሩ ብሎ የሰየመው ቅዱስ ኤፍሬም ሶርያዊ ድንግል ማርያም ልጇን ምን እያለች ታስተኛው ይሆን ብሎ በእርሷ ቦታ ይጨነቃል። በእርሷ አንደበት ሆኖ እንዲህ ሲል ወደ ልጇ ይዘምራል። አንተ ምንጭ ሆይ ለአንተ ለማጠጣት የጡቶቼን ምንጮች እንዴት ልከፍታቸው ይቻለኛል? ሁሉን ከገበታ የምትመግብ ሆይ እኔ አንተን ልመግብ እንዴት ይቻለኛል? የክብርን ነጸብራቅ የተጎናጸፍከው ሆይ እንደምን በጨርቅ ልጠቀልል እችላለሁ? ቅዱስ ኤፍሬም የድንግሊቱን ግራ መጋባት እንዲህ ሲል ይገልጸዋል። ላንተ እንዴት ያለ የማባበል ዜማ ላዜምልህ እችላለሁ? እንደ ማንኛውም ሕፃን አንተ እሹሩሩ ብዬ እንዳልዘምርልህ እንደ ማንኛውም ሰው ተራ ልደትን የተወለድህ አይደለህም። ጽንሰትህ አዲስ ነው፣ ልደትህ ታምር ነው። መንፈስ ካልሆነ በስተቀር ሊዘምርልህ የሚችል ማን ነው? ክፍል 4 ልጄ ሆይ በቤተ መቅደስ ያለው ጥምረት። ድንግል ማርያም ሆዷ ውስጥ ሳለ አምላኬ መድኃኒቴ ያለችው ልጇን ካደገ በኋላ ምን ብላ
ጠርታው ይሆን ብለን በ12 ዓመቱ በቤተ መቅደስ እስክታገኘው ጠብቀን ተከታትለን ገባን። ከአይሁድ ምሁራን እስር ቁጭ ብሎ በንግግሩ ያስደንቃቸዋል። በሉቃስ ወንጌል ምዕራፍ 2 ቁጥር 48 እንደተናገረው ምን ብላ ትጠራው ይሆን ብለን አንደበቷን ስንጠባበቅ ልጄ ሆይ አለችው። እኛ አባታችን ሆይ የምንለውን ፈጣሪ ልጄ ሆይ አለችው። ድንግል ማርያም ለልጇ የሚበቃው ስም አታለት ነበርና እርሱን የምትጠራበት ብዙ ስም ነበራት። ይህንን ግራ በመጋባት በእናቶቻችን ማን ብዬ ልጥራው ስምህን ዜማም ውስጥ እናገኘዋለን። ማን ብዬ ብጠራ ይሻለኛል? ልጄ ብዬ ልጥራ? ወንድሜ ልበል? ሙሽራዬስ ብዬ ልጥራ? ጌታዬስ ልበል? ከዳዊት ቤት እንደመሆኔ እህት ነኝ። ስለ ጸነስሁ እናት ነኝ። ስለ ንጽሕና ሙሽራ ነኝ። መድኃኒቴ ነህና ባሪያህና ልጅ ነኝ። አምላኬ ጌታዬ መድኃኒቴ ልጅ። የተወደዳችሁ የደሊላ ሚዲያ ቤተሰቦች የልጇ ስም ሲጠራ የምታዝን ማርያም የለችም። የእናቱን ስም ሲጠራ የሚናደድ ኢየሱስ የለም። ፍቅራቸውና ስማቸው የማይነጣጠል ነው። ኢየሱስ የሚለው ስም ከድንግል ማርያም አፍ በፍቅር የሚፈስ ጥዑም ስም ነበር። ማርያም የሚለው ስም ደግሞ ኢየሱስ ከሰው ልጆች ሁሉ በላይ በእናት ፍቅር ሆኖ የጠራው ጥዑም ስም ነው። ይህንን አስደናቂ ትምህርት ዲያቆን ሄኖክ ኃይሌ ኅዳር ጽዮን ኅዳር 21 2018 ዓ.ም ላይ ካቀረበው ጽሑፍ የወሰድነው መሆኑን በድጋሚ እናስታውሳለን። ይህንን መልእክት ልቦን ከነካ እናትና ልጅ በፍቅር የተሳሰሩ መሆናቸውን ከተረዳችሁ በኮሜንት ላይ አሜን የማርያም እና የኢየሱስ ፍቅር ጽኑ ነው ብላችሁ ጻፉ። ያላችሁን ሐሳብ፣ አስተያየት፣ ጥያቄን ካለ ኮሜንት ላይ አስቀምጡልን። ቪዲዮውን ላይክ እና ሼር በማድረግ ለሁሉም ወንድሞችና እህቶቻችን አካፍሉት። የደሊላ ሚዲያ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። ከዚህ በፊት የተለቀቅናቸው ዘርፈ ብዙ ህይወትን የሚቀይሩ ትምህርቶች አሉ። እሱን እንድታገኙና ወደፊት ደግሞ በጣም አስተማሪና ጠቃሚ ትምህርቶችን ለእናንተ ስለምናቀርብ ወደ እናንተ እንዲቀርብ ይረዳናል። እግዚአብሔር በፍቅሩ ያበርታን ያበርታችሁ። አሜን። ወስብሐት ለእግዚአብሔር። ይቆየን። ደሊላ ሚዲያ የእውነት መንገድ ማያ